ከበሮነ ዳንኪራ ደፈሮ ማሲንቆ ባንድ እግር ተደንቆ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እያየን አብረን ቆይታ እናደርጋለን እኔ ከዚህ ሐሳቤን እሰጣለሁ እናንተ ደግሞ ኮሜንት መስጫው ላይ ሐሳቦቻችሁን ታጋሩናላችሁ አብረን ሪአክት እያደረግን ቪዲዮቻችን ላይ ቆይታ እናደርጋለን በጣም አዝናኝ አስተማሪና መነጋገሪያ ቪዲዮች ሰብሰብ አድርጌላችኋለሁ እስከ ቪዲዮ መጨረሻ ድረስ ስትመለከቱ ቪዲዮ ላይክ ማድረጋችሁን እንዳትረሱ ለቻናሉም ብዙ አዲስ ሰዎች ትኖራላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡኑ እስከ ቪዲዮ መጨረሻ ድረስ የትም እንዳት ያው በዚህ አጋጣሚ ኢንተርቪው ካርኛስ ነው በጣም ችግር የለም እንጀምር እሺ እዚህ ፓርክ ውስጥ ማገልገል ከጀመርክ ስንት ጊዜ ምን ተወልጄ ያደኩ የምን ማገልገል ተወልጄ ያደኩበት እናቴ አባቴ አጎቴ አክስቴ ሙሉ ቤተሰቦቼ እዚህ ነው ስራ ይሰሩ የነበረ የሚገርም በቃ አንበሳ ኦ ማይ ጎድነስ የኔ እና እሷ ሲሆን አንተ ታውቀው ኦኬ ነው እንዴ ድራማ ሰራለው ከጎብኚ ጋር በደነገጠ ሙድ ምናምን እንጫወታለን ኦኬ ችግር ሙዚዬ ግቢ ብዙአየሁ ጋር ሂጂ ሴቷ አንበሳ ብዙዬ ነው ስሟ እና አጎቴ እዚህ ስጋ መጋቢ ነበር አንበሶቹ ይመግባቸው ነበር እና ከለታት አንድ ቀን እርድ ዘገየ መታገስ አቃታቸው ራባቸው አንበሶ እንስሶች አይደሉ አፍተሮል አንበሳ እንስሳ ነው መታገስ አቃታቸው ቆዩ ምን ነች እሷ ባለቤት ነው ስራ ባልደረበኝ አይደለ ባለቤት ወደ ቤት ስትገባ ምሳ ሰርታ ባጠብቀ ትደበድባታለህ አደበድብ ለምን ትታገሳታለህ የሰው ልጅ ና ታገናዝባለህ እንስሳ ግን አያገናዝብም ማለት አይታገስም አጎቴን በሉት what የመገባቸው ማለት መቃብሩ እዚህ ነው ማለት ነው እንዴት አጎታችሁን ፓርክ ውስጥ ትከብሩታላችሁ መቃብሩ የብዙ ጥያቄ ነው ግን አንበሶቹ አጎታችንን በበሉት ሰዓት ስጋውን ጭርስ ካረጉ በኋላ አጥንቱን ደቦሎቹ አንበሶቹ የቡዝዬና የቡዛየሁ ልጆች ደቦሎቹ አጥንቱን ድቅቅና ያደረጉትኝ እና ምን ገለባ እንቅበር መቃብር ውስጥ ምን እናርግ ስለዚህ እዚህ ጋር ነው አስተኝተው የበሉት ድንጋይ ነገር ቆለል እንጨት አስቀምጠን እዚህ ጋር ነው ምን ዘክረው አጎቴ ነው አጥንቱም የለም ስላጎቴ አልችልም ሌላ ቦታ ቁጭ ብለን ነው ደግሞ ወያት እንዲመች ከዛ ብለ የምር አረ ምን እኔ ቆም ያወራለሁ ችግር አርፍ እሺ ችግር የለውም ጠጋበልና ተደናል አረ እንደዚህ ይሆናል ችግር የለም እንትን እኮ ነው አንድ 2 ሳምንት ይሆናል ለቡዝዬ ስጋ ሰጠዋትና ውሃ ረሳው እኔ ይችላልአለው ትንሽ አይ ስጋውን እየበላች በመሃል አነቃት ስታዩ ኃይለም ተቆጣች ብድግ አለችና አንተ ባንቺ አለች አላየዋትም ከኋላ መጣች የግራ ጎን ቂጤ እንዳለ ታፋይ ድረስ ተነሳ የለም ባዶ ነው የለም እና 45 ነው መቀመጠው ኖርማል ነው እስካሁን ድረስ የነበረው አረ ትበላላችሁ ያክስቴና ማማት ሳነግራችሁ እሺ አስተናጋጅ እንዴ ሰው ጋር ሲጣል እኔ እዚህ በ500 ብር ሰቃያለሁ ለሴት የሚከፈል 3000 4000 ምንድነው ሰፈር የምትመጣበት ቀስ ብላ አታጉረመት ነው ቀስ ብላ አታጉረመት አዎ ምን ማጉመት ማታልችል የኔም ሰፈር እኮ አይ ሰፈር እሺ ለማንኛውም ከዚህ በኋላ በዛይ እንዳታልፍ ምን እንዳታልፍ እኔ እንዳታልፍ ኧረ ተው መታችኋለሁ እኔ ስሬ ልስራበት በጸቤ ስሬ ልስራበት እኔ መታችኋለሁ እኔ መታችኋለሁ ኧረ በእናትህ እንዳላጋጭ የከሰርክ አስተናገር እኔ መስል ድንጋይ ብሎ ነው የሚማል ለስ ያንተይባስ አሰሬ ዛሬ ደሞዜን ሲሰጠኝ ተሳስቶ ጨምሮ ነው የሰጠኝ እኔ ደግሞ የሰው ልጅ አንዴም ሁለቴም ሶስቴም ይሳሳታን ብዬ ለዛሬ አልፌዋለሁ እውነቴን ነው በሰው ስተጥሩ አይደለም እንዳይሸማቀቅ የሰው ልጅ እኔም ቢሆን እሳሳታለሁ ብዬ ዝም ብዬዋለሁ አያችሁ ሰው በፈለገው ነገር ይረዳል አሁን እኔ ስተት በሰው ስተት ላይ አትግቡ ብሎ ሰው ያስተምራል ይሄም ስተት ነው እውነቴን ነው ይሄም ተሳስቶ ነው የሰጠኝ ስለዚህ በሰው ስተት ላይ ብዬ ዝም ብያለሁ ይሄ ምንድነው በራሴ መንገድ ነው የተረዳው ሰው የሚያስተምረው ስለ ስተት በሌላ መልኩ እኛ የምንረዳው በሌላ መልኩ ሆነኩ አንድ ሰው ይሄ ብሎ ነው ሲናገር እኛ በራሳችን መንገድ ይሄ ነው ብለን እንቀበላለን በቃ ይሄም ደግሞ እኔም በራሴ መንገድ ተርጉሜ ተቀብየዋለሁ ምንም ብታወሩ ምንም ብትናገሩ ምንም ግልጽ ነገር ቢወጣ ካፋችሁ ሰው በራሱ መንገድ ነው የሚሰማው እየቹ ስተት ራሱ እዚህ ጥቅም ላይ ሰራ ስተት ለጥፋት ነበር ተው የተባለው ለኔ ግን ጥቅም ሆኖ መጣ ለምን በራሴ መንገድ ስለተረዳው ስለዚህ በቃ ይሁን ብዬ አሳልፌዋለሁ ነገራችን ላይ ስተት አንዳንድ ጊዜ ምን መሰላችሁ ትክክለኛው ስተት ሳይሆን ያረዳድ ችግር ሊሆን ይችላል እውነት አሁን እንደሰማነውና አንዳንድ ሰዎች ጋር በቃ ጥሩ ነገር መጥፎ ነው ይታያቸዋል መጥፎ ነገር ደግሞ ጥሩ ነው የሚታያቸው ስላለ ዳዳንዴሱኮ ኦኬ ጃኒር ናቂ ያ በረፈካቱ አረጋሲባ ከነከኪን ጅርቱ
ለአድናቂ ነው ፍቅረኛ የተዘፈነ ነው ዘፈን ግን your accent very ማረም በጣም ደስ የሚለው አክሰንትሽ በጣም ደስ ይላል። ለምን አቋረጥሽ? ዩዘር ግፊ ዩዘር ኖ አሁን ካላማሽ ነው ሰው ያቋረጠሽ። እግዚአብሔርን ሰው ቢስቅብሽ፣ ሰው ቢያወራብሽ፣ ሰው እንደፈለገ ቢል አንቺ ስራሽ መቀጠል አለብሽ። አሁን ከዚህ መማር ያለብሽ ነገር ምንድነው? ዩዘርዬ ሰው የሆነ ነገር ሲልሽ ታቆሚያለሽ ማለት ነው። ኢቭን ከዓላማሽ ትቆሚያለሽ ማለት ነው። ለምን አቆምሽ? አሁን ይሄን ሙዚቃ አትከትይም። እኛ እኮ መሳቅም ማጨብጨብም በቃ ምንም የማለት መብት አለን እዚህ ጋር ገባሽ? አንቺ ዝም ብለሽ መቀጠል ነበረብሽ። ዩዘር ቀጥይ ዩዘር ሃይ ዩዘር ቆይ ረፍረፉ ሞዴሬተሮች ሙድ ስለተያዘበት ዩዘር ማርያም በጣም ደስ የምትለዋ ጎበዝ ነች የምር አጨብጭቡላት አንዴ ለዩዘር ጋይስ አጨብጭቡላት አንዴ ለዩዘር አጨብጭቡላት ጋይስ ኮሜንት ሴክሽን ላይ አንዴ ለዩዘር አጨብጭቡ እናንተ ሞራል እንዴ ሞራል ጋይስ ዩዘር እና ትችያለሽ ዩዘር አንደኛ ዩዘር አንደኛ እናመሰግናለን ዩዘርዬ እንወድሻለን ክበሪልን ላቭ ዩ ፍሮም ጃኒ ፕራንክ የሚባል ነገር ሲጀመር እኔ በጣም ነው የምጠላው ማለት ነው። ምንም ኢንጆይ የማላደርገው ነገር ይሄ የፕራንክ ቪዲዮዎች ነው እና አሁን ይሄ ልጅ ጥርሱን ወይ አይኑን አጥቶ ነበር። ራፕት ቪዲዮ ይዘሷን ማስፈራራት ይሄ ነገር ቢፖስት ብዙ ሰዎች ራሳቸውን አጥተዋል። በዚህ ምን አልብለ ይጠይቅ ብድር ነው ያለባት ወይ ያስፈራራ ራስ ከፈድዳሉ ካልፈለክ ደግሞ ጥርስን አረግፋለሁ ስርዓት ነው ያዝ እስኪ ወንደ ዩናላ የሰውን ኢሞሽን የሚፈታተን ነገር አታድርጉ። ብዙ ነገር በማል ይፈጠራል። ወንጀል ይኖራል፣ ራስ መሳት ይኖራል፣ በጣም ብዙ ነገር አለና በጣም ልኩን ያለፈ ፕራንክ በጣም ነው የሚያስጠላው። የሆነ ወይ ትጎዳላችሁ ወይ ደግሞ ያ ሰው ተጎድቶ ይቀራልና በተረፈ ደግሞ ወንዶች ከሄኖክ ድንቁ ተማሩ። እግዚአብሔርን በቃ በየትኛውም አይነት ሲቹዌሽን ሴት እህታችሁን ሰፖርት ማድረግ ነው ያለባችሁ። ቴንክ ዩ ማለት ፈልጋለሁ። በዚህ አጋጣሚ ፎሎ አድርጉ ባይ አሁን ፕራንክ ሳይሆን ቀርቶ አሁን እሱ ለሴት ተማክቶ እየተደባደበ ይመስልሻል? አንድ የምታውቁት አርቲስት ለምሳሌ እንደዚህ አይነት ፌቨር ስራልኝ ምናምን ብሎ የሚሰራ አይነት ቪዲዮ ነው እንጂ ሪል የሆነ ፕራንክ አይሰራም። እና የእውነትም ለሴት እንደዚህ ለተገኘባት ሴት መጥፎ ቪዲዮ ለተገኘባት ሴት ይደባደባል ሄኖክ ድንቁ ምናምን። ኧረ እባክሽ አቀልጂ። ሰኔና ሰኞ እኔ ላይ ገጠመ። ወንድም አቤት። አውቶቢስ ተራ ቤቱ ጋር ነው። ይኸውልህ በዚህ ጋር ቀጥታ ትሄድና ፊት ለፊት ኮብልስቶን አለ። በሱ ጋር ቀጥታ ውጣ። አዎ ፊት ለፊት መናሪያ ይታያል። እሺ አፍንጫ ላይ የሆነ ነገር አለ ወንድም። አፍንጫዬ ላይ? አዎ እሱ ጋር ትንሽ አሸት አድርገው። በሱ ጋር አዎ በደንብ ሸው። አዎ ከዚህ ሰዓት በኋላ የለም። አስረከበች ሁሉንም ነገር በቃ። በቃ እንደዚህ አይነት ሌብነት አለ በነገራችን ላይ ተጠንቀቁ። ውይ መበላት። ሰኔና ሰኞ እኔ ላይ ገጠመ። ሰኔና ሰኞ የሰው ሰይጣን በላኝ። እኔም ብሎ ጠቋሚ በቃ ተበላው። ውይ ኮምፓሴን አጠፋው። አንጎሉ ባዶ ይሁን ኬት ያመጣል። በቃ ድብድብ የለ ምንም የለውም። በቃ እንደዚህ አይነት ነገር ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን።
እንዲህ ነው ጀግና እንዲህ ነው እንጂ ያስመሰክራል ባገር ባዋጅ። አይ ጀግናው ምን ነው እኛም እንዳንተ ዘጋይ ኢን ዘ ቤድሩም የሚለው ፊልም ባይነ ሴቶችም እየመጣችሁ እንዲህ በአደባባይ ደስታችሁ ስትገልጹና ስትመሰክሩ ደስ ይላል። ከመዘረጣጠት ክፋት ከማውራት ከመሰዳደብና ትዳርን ከሚያለያይ ነገር ይሄ በስንት ጣሙ ያደለው እንደዚህ ሚስቱን በአደባባይ እልል ብሎ ያስመሰክራል ያስቃል። አንዳንዱ ገልቱ ወንድ የልጆቹን እናት አይን አሳብጦ ከንፈር አፍርጦ ካልገደልኩኝ ይላል። ክፋቱን ብቻ ነው እንዴ? ምን አለ እንደዚህ ጥሩን የተባረከ ነገርም ብንለምድ አይወድልንም ነው እንዴ ለኛ? ትንሽ ግን ኮንተንቷ ከጾም ጋር ሰሞኑንም የአልጋ ትሬንድ በዛት እንትን አረዲያ ተዋ እንደዛ አይደለም። ትላንትና ታጭበጭ የነበረው ነገርኳት ሳቅ አቁም በደ በቃ እንደዛ ነበረ። ለምን በሌላ ነገር እንደምንያው እኛ እንደዚህ አልሰራም ታቁናላችሁ። አይቷል እንደዚህ አይነት እኛ እንደዚህ አልሰራም ታቁናላችሁ። ማን ነው እሺ እንደዚህ ድራማ እንዲሰራ የሚያደርግ? አላረግንም አናረግም ካሉ እንግዲህ አላረጉም ብለን ያዝ። ያው እንደ ቀደሙ እኮ ነው ትርጉም ይገላል እንደተባለው አይነት ያው እኛ የተረዳነው ሌላ እነሱ የሚሉት ሌላ ሊሆኑ ይችላል። ደግሞ የግላቸው ነው፣ ባልና ሚስት ናቸው። ሌላኛው መነጋገሪያ ጉዳይ የነበረው ባለፈው ሳምንት የአርሰናል ደጋፊዎች ኮንሰርት ማዘጋጀት መነጋገሪያ ነበረ። ከአርሰናል ደጋፊዎች አንዱ ጎስት የሚባል ቲክቶከር ይቅርታ ጠይቋል። ይቅርታ ጠያይቆ ግን የሆነ በቃ ማለት በድያለው አይነት ይቅርታ ሳይሆን ግለሰብ እዛ ውጪ ካለው አክቲቪስት ፖለቲከኛ ምን እንደሆነ አላውቅም። ከዛ ሰውዬ ጋር ጎረቤቶች ነበሩ፣ አብሮ አደጎች ነበሩና ያው በግሉ ሲያጋጥመው እንደዚህ እንዴት እንዳደረገ ታውቃላችሁና ጎስት የሚለውን ሰምታችኋል ክርስቲያኖች። እንግዲህ እንደምትመለከቱት ቪዲዮ እያስጠፉብን ስለሆነ በደንብ ኮፒ ሊንክ ማድረጋችሁን እንዳትረሱ አደራ። አንደኛ ይቅርታ ምንም ሚዛን የሚደፋ ይቅርታ አይደለም የጠየቀው። እኔ ማንንም እንደዚህ ለመሳደብ እንደዚህ ለማለት አይደለም የመጣሁት። ግን ትክክለኛ ማለት የምትከተለው ሃይማኖት አለ፣ ግን እንደ ሰባዊነት ያደረግነው ነገር ትክክል ነው ብላችሁ ነው እንደማንም ኳስ ደጋፊውን እንደማንም ሰባዊ መብት ይሰማኛል ብለን የምታስብ ከሆነ የሰው መጥፋት ነፍስ ይሰማኛል ብለን የምታስብ ከሆነ እንደዚህ አይነት ስራ ወይም እንደዚህ አይነት ነገር ይደረጋል። የፈለገ ገንዘብ ይጣው ገንዘብ የሰው ልጅ ህይወትን ነፍስን አይቀጥልም። እና እነሱ ሰማዕትነትን ተቀብለዋል። ግን ያደረጋችሁት ነገር መቼ ሊረሳ ይችላል? ዋጋ ትከፍላላችሁ። ከልብ ተሰምቶ ቢሆን እንደዚህ ያልነበረ ቤተክርስቲያኗን ነበር ይቅርታ መጠየቅ የነበረብን ቤተክርስቲያኗ ብቻ ግን ይመችል። እሺ ኢትዮጵያውያን ይቅርታ ለመጠየቅ ነው የመጣሁት። ይቅርታ ከመጠየቄ በፊት ግን ይሄን ቪዲዮ እንድታዩልኝ ይፈልጋሉ። ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ለነጋችሁ የመጣ ነው። እሺኛ እንግዲህ አዲስ ስታዲየም ተገኝተናል። ይህንን ቪዲዮና መልእክት እየተነገረው አልሰማ ብሎ ጆሮ ዳባ ልበስ ብሎ ራሱን በትክክለኛነት አውሮ ለሚንቀሳቀሰው ለዚህ ቪዲዮ ታደርሱ ይልካቸዋል። ኦርቶዶክሳዊነት በዚህን ያህል ደረጃ ሲፈተን በአርሲ ምድር ወገኖቻችን ደማቸው ደመከር ሆኖ ሲፈስ በዚህን ያህል ደረጃ ይህንን ፕሮግራማት ተጠብቀው ውስጥ ባሉ ማሰብ እናንተ ማን ስለሆናችሁ ይህንን ፕሮግራም በአፋጣኝ እንድታደርጉ ጠይቃችኋል። ጭፋይ ይህንን ቅዳሜ ለጎስት አድርሱልኝ። ሲጀመር አንተ አርሴናልን ከዚህ በኋላ ልትወክል አትችልም። ገብቷል? አርሴናል በነገራችን ላይ ሌላ ምነግር በድፍረት ምነግር ማለት ነው ክቡር ጠቅላይ ሚኒስትር ዶክተር አብይ የሲቲ ደጋፊ ናቸው። አንተ ደግሞ የአርሴናል ደጋፊ ነህ። በቃ አታሽቃብጥ። ኳስ ሁሉም ሰው የሚወደው ክለብ አለው። ኳስ ሲጀመር ከመቼ ጀምሮ ነው የኳስ ደጋፊ ከፖለቲካ ጋር የምታጣብቀው? ፕሮግራም ማዘጋጀት ሳይንስ ወስደ ደግሞ ፖለቲካ እኛ አርሴናል ምን አገባ አንተ? ምን አባ ነው የምታሽቃብጠው? ከዛ ደግሞ እዚህ ይቅርታ ቴዲ መጥቶ ይጋፈጠን እንትን ምን አባ ነው የሚጋፈጠው? እሱ መስራት ያለበትን ስራ ሰርቶ ወደ ውጪ ሄዷል። እኛ አለን መልስ መስጠት እኮ ትችላለህ። እዚሁ ሀገር ውስጥ ነው እንዴ? ምን ነው እንደዚህ ያዙ ይልቀቁኝ እኔ ማንም አይነካኝም ከባለ ጊዜ ነኝ ምናምን አልክ። እኛም ባለ እኔ መኪና ውስጥ እኮ ቁጭ ብለህ ሲጋራ ብታጨስ ጭሱ በጭስ ማውጫው እኮ ነው የሚወጣው። አንተ ግን ፍሬን ለመያዝ ፍሬህንም መያዝ አለብህ። አብረህ አይደል እንዴ? ኧረ አትዋሽ በእናትህ። አልዋሽውም እንዴ? ቦሌ መንገድ ላይ እየሄድክ መብራት ይዞ ቀይ በርቶ ቆመ ትራፊኩ መጥቶ እንዴት መብራት ላይ ሳይክል ታቆማለህ ብሎ አልቀጣህም እንዴ? እኔ መኪና ውስጥ ገና ስትገባ ዝናብ መጥረጊያው እንዲህ ይላል። እንኳን ደህና መጣ ሃይሞን እኮ ነው። ኧረ ስለፈጠረ ዝም በልስ። አብረን ነገር በእግዚአብሔር እኔ ታስጠላ አብረን ነገር ወይኔ አልፈልግም። አይገባም እንዴ? ቻው
Yes. እንኳንስ ያለሽኛ እሰይ ወደዚህ ነው የሮጠው ይመቸው ሄጄ ስማዋለሁ። የድምፃዊ ታደለ ሮባ ባለቤት ቤተልሔም ተስፋዬ በአምለሰት ሙጬ ፖድካስት ላይ እጅግ አስገራሚ ሐሳብን ሰንዝራለች። ፍቺ ልክ እንደ ጉንፋን የመጋባት ባህሪ ያለው ስትልም በሳይንሳዊ ጥናት አስደግፋ አብራርታለች። እንደሷ ማብራሪያና በተደረጉ ጥናቶች መሰረትም የተፋቱ ብዙ ጓደኛ ያላቸው ሰዎች የመፋታት እድላቸው በ75 በመቶም ይጨምራል። ቤተልሔም ጓደኞችን በሁለት ከፍላቸው ማስቀምጣለች። አንደኞቹ ነፃ ወጣው እያሉ የፍቺን ህይወት የሚያስመኙና ለፍቺ የሚያበረታቱ ሲሆኑ ሁለተኛዎቹ ደግሞ ካለፉበት ስህተት እንድትማሩና ትዳርን እንድታድኑ የሚመክሩ መሆኑንም ተናግራለች። ለእናንተስ እዚህ ጉዳይ ላይ ሐሳባችሁ ምን ይመስላል? ጓደኝነት በትዳር ላይ ተጽዕኖ አለው ወይንስ ደግሞ ትዳር በራስ ጥንካሬ ብቻ የሚቆም መሆኑን ታምናላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እቺ በምን ምክንያት ሊከሰት ይችላል ብላችሁ ታስባላችሁ እናንተ? እንደሷ እንግዲህ ሐሳቧን አስቀምጣለች። ጓደኛን ያጠፋል አይነት ነገር ወይ ደግሞ ያው በጥናት የተደገፈ ሊሆን ይችላልና እስቲ እናንተ ሐሳባችሁን ኮሜንት ላይ አድርጉ። ብዙ ሰው እንደ በሽታ እየተሰቃየበት ያለው ጉዳይ የፍቺ ጉዳይ ስለሆነ ነው። ትዳር ውስጥ እየኖረ ራሱ ሰው ከዛሬ ነገ ይመጣል ምናምን እያለ በተለይ ሴቶቹ ይፈራሉ። ይሄ ኮንፊደንስ አልባነት ይመስለኛል። እስቲ ሐሳባችሁን ኮሜንት ላይ ጻፉ። ያጋጠማችሁ ነገርም ካለ የፈታችሁም ነገር ካለ ብትነግሩን አልቻል እንዴ ምንድነው? እነዚህ ደግሞ ባልና ሚስት ሆነ አለባቸው። ከባድ ነው ግን ለሚስት የመሰጣት ቻሌንጅ ነው። ምክንያቱም ሰሞኑን ቻሌንጅ ለሷ ለብቻዋ እየሰጠዋት የሁለት ቻሌንጅ ነው ሰሞኑን እየሰራን ያለና ለብቻ እየሰጠዋት ሽልማት አላገኘችም ሰሞኑን ማለት ነው። እና ዛሬ ሰጣትና ከሰራችው አዝናናሻለሁ። ማዝናናሽ ግን በእናንተ ፊት አይደለም፣ ለብቻሽ ማዝናናሽ በእነሱ ፊት አይቀርብም። ሰው አንድ ቻሌንጅ ሰጥሻለሁ፣ እተኛለሁ፣ እየሰራሁ ላሳይሽ። እተኛለሁ፣ እዛ ዘሬት ቆምጄ ትቆሚያለሽ፣ ከዛ ጉልበቴ ላይ ቆመሽ እኔን ካነሳሽኝ በቃ ወብነሽ ማለት ነው። እሺ አሁን እኔን እንደዛ አድርገሽ አስተኝ። እንደዚህ ነው? አዎ ማለት በመጀመሪያ እንደዚህ አይነት ላይፍ የሚመኝ ባለ ትዳር አለ። እውነት መስሎት እነሱ ለቪዲዮ የሚሰሩት ከባድ ነው። ጎበዝ ነሽ ግን ስፖርቱ ያረች ጎበዛለሽ ጋይስ። አይዞህ ላይ እንዳትወድቅ ፈራሁ። ሳቢኝ እንጂ ሳብሽኝ ደስ ይላል። ትችያለሽ ጎበዝ። ባይዘው የሚለውን ቃል ማለት ነው ጎብኞቹ አልገባም። አይ ቲቸር ፓሪስ ድረስ ከዱር አደር ግዛት መጥቶ አስረዳም ብሏል። ባይዘው ማለት ባይ ማለት ነው። እሺ ነይች ቻው እንደው ቻው ቻው ማለት ነው። ዛ ደግሞ ኦኬ ወይ ደግሞ አቅጣጫ ነው። እሺ በዚህኛው አቅጣጫ አንድ ላይ ባይዘው ቻው ለአቅጣጫ የሚገርም She's not a human. She's what? Arabak. Angel. This is the language of angels. ልቧን ለመጥባት ተበልተናል። You are from heaven? No. You are human? አቤት ቁንጅና! You are so beautiful. Thank you. Sorry, you have a boyfriend? No. Still no? No. Why? Because everybody liar. Oh, I'm not a liar. See? I'm the real man. I'm from Ethiopia. Ethiopian people don't know lie. Can you kiss me here, please? Oh, yeah. Oh.
Can I ask you some question? Yes. You're gonna tell me truth, not lie. Okay. Promise. I promise. You are virgin? Oh. Yes. What? እሱ ነገር ለምንድን ነው የሚያስበስጣችሁ ግን ወንዶች? እኔን ጠይቁኝ እስቲ ለምንድን ነው ብሎ የሚጠይቀኝ ሰው ከበዛ መልሳለሁ። ሙያ ያላት ወይስ ደግሞ የሆነች ሴት ነው የሚመቻችሁ? ከሁለቱ አንዱ ምረጡ እስቲ። በአንድ ባለሙያ ባለትዳር አንድ ጎበዝ ባለሙያ የሆነች ሴት እንያት እስቲ። ሙያ የሌላት ሚስት ስታገባ እሺ ወይ ቁርስ ምን ትሰራለህ? እኔ እንጃ ምን ትሰሪልኝ? የፈለግከውን ገንፎ ስሪልኝ። ገንፎ? አዎ። እሺ ትንሽ ጠብቀኝ። ቆይ ሳልጠይቀው እኔ የምልህ አባቴ ወይ ባልጫ ነው ወይስ በቀይ እንሰራለን? ገንፎ? አዎ ገንፎ። ባልጫ ስሪልኝ። ባልጫና በቀይ ያለው ገንፎ። እኔ የምልህ አባቴ እንዴ ቲማቲም እና ሽንኩርት ይኖራል? እሰይ ገንፎ እንደውም ዛሬ ባንበላ። ኧረ ይቅርባችሁ። እግዚኦ እግዚኦ። ልቃም እንዴ? ለምን አንዳንድ ቤት አከራዮች ይችላል። ሙርሾ እንዴት ነህ? ሰላም ነህ? ሰላም እንዴት ነህ? ሰላም ነህ? አዎ ትንሽ አዎ እባክህ የሆነ ስራ ምናምን ነገር ያው ክፍለ ሀገር ምናምን እየሄድኩኝ ምናምን ጠፋሁ ባለ እኔም በት እያልኩ እኮ በቃ አልተመቸኝም። እኔ የምልህ አንተም ጠፋህ። የሁለት ወርኩ የቤት ኪራይ አላስገባህልኝ። የሁለት ወር የቤት ኪራይ አላስገባህልኝ። የምን ሁለት ወር የቤት ኪራይ ያንተ? ኧረ ወንድሜ ምን ሆነሃል? ሰላም ነህ አይደለም? ጭንቅላት ምን ሆንኩኝ? እኔ ከበንተ ቤት ከወጣሁ 2 ዓመት ሆነ አይደለም? ወጣሃል እንዴ? በሰላም ነው ይሄ ነገር ምንድን ነው? በእናትህ ልቃም እንዴ? ሌላ የገቢ ምንጭ የላቸውም ወይ ደግሞ በቃ ቀደንዟል ቁጭ በማለት አንዳንድ ቤት አከራዮች እንደማለት ነው። መጨረሻ ምንድን ነው? ጋንተ የዘፈን ትርጉሙን ልንገርህ። እንትና ጠይቅ አበሩን ጠይቀት። አትጠጪ ትሰክሪያለሽ፣ ይደፋሻል ዞር ዞር ሲጎዳ እንዴ መዳረም አበሩ ነው እንደታረች ማነው አበሩ? አበሩ ቡና ምታመጣለህ? እሺ ኦሮሚያ ትችላለሽ? አዙሩ ይደፋሻል አትጠጪ። እስኪ ድምፁ ልክስኪሲ የሚል ይመስለኝ ነበር። ኧረ ትርጉም ያለው ነገሩን በደንብ አቁም። አትስከሪ ነው የሚለው። አትስከሪ ምን አለ ሰምተኸዋል? መጨረሻ ሻያምረብ መጨረሻ ብሬን ወስደሽ እናቴን በይ ብሬን ወስደሽ ኮመንት ላይ ንገሩኝ። እውነቷን ነው ወይስ አዎ ንገሩኝ። ዞር ዞር ሲጎዳ አዙር ይደፋሻል። እውነት ነግራኛለች። እንደዛ በላል ያለች ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። ዘናፍታ እንዳላችሁበት ቁም ነገሮች እንደተመለከታችሁበት ተስፋ አድርጋለሁ። ቪዲዮ ላይክ ማድረጋችሁን እንዳትረሱ። አዎ ቪዲዮ ላይክ አድርጉ። እስቲ የቤታችሁ ናችሁ ቁጭ ሰብስክራይብ እስቲ ስልካችሁ ላይ ዴቪድ ኤም የሚለውን ሰርች አድርጉና ሰብስክራይብ አድርጉ። ቤተሰቡኑ ፕሌስ። ሁለተኛ ቻናሌም ኮመንት ላይ ገብታችሁ እሱንም ማግኘት ትችላላችሁ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ። ይመቻችሁ።